ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋት የሆነው ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ብርሃኑ ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገን ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። አርሴናል ወደ ቼክ ሪፐብሊክ ተጉዞ ስላቪያ ፕራግን ይገጥማል ዛሬ ምሽት። በዚህ ጨዋታ ዙሪያ ከሁለቱ ክለቦች ስታንዳርድ አንጻር የእርስ በርስ ግንኙነቶች አንዳንድ ነጥቦችን ልናነሳ እንችላለን እንጂ ጨዋታው ለሚካኤል አርቴታ ሌላ የድል ጉዞን የሚያስቀጥል የተጋጣሚው አይነት ብዙም ፈታኝ ወይም ጠንካራ ያልሆነ ፍልሚያ ስለሆነ በአርሴናል በዘንድሮ የውድድር ዓመት አስደናቂ ብቃት እያሳየ ስላለው ሪካርዶ ካላፊዮሪ በዚህ ፕሮግራም እንወያይና ዛሬ ከስላቪያ ፕራጉ ጨዋታ ይልቅ የተጫዋቾችን የግል ብቃት ትኩረት አድርገን እናነሳለን። ነገር ግን የስላቪያ ፕራግን ጨዋታ በተመለከተ የእርስ በርስ ግንኙነቶችና ያለፉትን ታሪኮች እያነሳን ለተወሰኑ ለደጋፊዎች የአንዳንድ ጉዳዮችን ነጥብ በነጥብ እናነሳለን። ግን ፕሮግራማችን ያተኮረው ሪካርዶ ካላፊዮሪን በተመለከተ ይሆናል። ምክንያቱም ስለዚህ ተጫዋች ብዙ ማለት የሚገባን ያልተነገረ ትላልቅ ለሚካኤል አርቴታ የተለየ ጥንካሬና ኳሊቲ በማጥቃቱም በመከላከሉም በተለያዩ አማራጮች እየሰጠ ያለው አገልግሎት ፍጹም የተለየ ነው። አርቴታ አምና ይህን ተጫዋች ሲገዛ ያመነበትን ኳሊቲ ዘንድሮ በአግባቡ 100% እያገኘ ነው። ይህን ከምን መነሻ ነው የምንለው የሚለውን እስቲ የተወሰኑ ነጥቦችን እናነሳለን። ነገር ግን ዛሬ እንግዲህ የዩኤፋ ሻምፒየንስ ሊግ ተወዳጅ ውድድር ዛሬ ምሽት ይመለሳል። እንደምታውቁት አድማጮች በእያንዳንዱ ውድድር ላይ የሰዓት ጭማሪ ተደርጓል። አንዳንድ ሰዓት አሁን ለእግር ኳሱ ቤተሰብ በጣም ፈታኙ ሰዓት ነው። እንግዲህ ከሰኞ እስከ አርብ ባለው የስራ ቀናት ውስጥ ስራ ላይ ቆይቶ እንደገና ከምሽቱ 5 ሰዓት ጨዋታ ተመልክቶ እስከ 7 ሰዓት ድረስ ለመተኛት እንግዲህ በጠዋት ወደ ስራ ለመመለስም ፈታኝ ጊዜ ነው የሚሆነው ይሄ ሻምፒዮንስ ሊግ እግር ኳስ። ነገር ግን ፊክስቸሮቹ አጓጊ ስለሆኑ የእግር ኳሱ ቤተሰብ እንደምንም ብሎ እንግዲህ እየታገለም ቢሆን ይመለከታል። ትላልቅ ጨዋታዎች ዛሬ ምሽት ይደረጋሉ። በጊዜ ከሚደረገው 2:45 ጀምሮ ናፖሊ ከኢንትራ ፍራንክፈርት በጣም ጠንካራና ፈታኝ ጨዋታ። አንቶኒዮ ኮንቴ ኮንሲስታንሲ ማሳየት አልቻሉም። ያለፈው ሳምንት በሜዳቸው በደጋፊው ፊት ከሴስ ፋብሪጋዝ ኮሞ ጋር ተጫውተው ያቻ ውጤት ተመዝግቧል። ያለምንም ግብ 0-0። ከዛ በፊት ጨዋታ አሸነፉ። ከዛ ቀደም ብሎ ጨዋታዎችን ተሸነፉ። አንቶኒዮ ኮንቴ ወጥ የሆነ ብቃት እያሳዩ አይደለም እና ሁለቱ ክለቦች ዛሬ በጊዜ ነው የሚገናኙት። እንደምታስታውሱት በመጀመሪያው የሻምፒየንስ ሊግ ከዚህ ቀደም ብሎ በማች ዴይ 3 በነበረው ጨዋታ 6 ግብ አስተናግዷል በፒኤስቪ አይንዶቨን የአንቶኒ ኮንቴ ቡድን እና በሜዳው ዛሬ የጀርመኑ ኢንትራ ፍራንክፈርትን የሚያስተናግዱ ይሆናል። በተመሳሳይ ሰዓት ነው እንግዲህ አርሴናል ከስላቪያ ፕራግ በቼክ ሪፐብሊክ ፕራግ ላይ የሚደረገው ጨዋታ። ይሄ ጨዋታ 2:45 ነው፣ 5 ሰዓት አይደለም። 2:45 በጊዜ የሚጀምር የአርሴናል ጨዋታ ምሽት 5 ሰዓት ላይ አትሌቲኮ ማድሪድ ከዩኒዮ ሴንት ግሎሲን፣ ቦዶ ወይም ጌልሜት ከሞናኮ፣ ዩቬ እና ስፖርቲንግ ሊዝበን። ተጠባቂውና ትልቁ ጨዋታ ሊቨርፑል ከሪያል ማድሪድ። ከዚህ ፕሮግራም ቀደም ብሎ ቅድመ ጨዋታ ግምገማ በዚህ ጨዋታ ዙሪያ ወደ እናንተ ቪዲዮን አስቀምጠናል፣ ተመልሳችሁ መመልከት ትችላላችሁ። ኦሎምፒያኮስ ከፒኤስቪ አይንዶቨን። ሌላኛው የምሽቱ ትልቁ ጨዋታ ፓሪስ ሴን ጀርሜን ከባየር ሙኒክ። ከዚህ ፕሮግራም በኋላ ይዘንላችሁ የምንመጣው ሌላኛው ፕሮግራም። እንዲሁም የእንግሊዙ ሌላኛው ክለብ ቶትናም በሜዳው የዴንማርኩን ኮፐንሃገንን ያስተናግዳል ማለት ነው። ቶማስ ፍራንክ በጣም ከፍተኛ ጫና ውስጥ ገብተዋል። ከፍተኛ ጫና ውስጥ እንደውም አትሌቲክስ ለአንድ መረጃ ትናንት ምሽት የተመለከቱት እንግዲህ ከአርስታችን ውጪ ነው። አድማጮች ይቅርታ እየጠይቅን
ቶማስ ፍራንክ የለንደን ደርቢ ጨዋታ ለእሳቸው ቆይታ የመጨረሻ ውሳኔ የሚተላለፍበት ነው ብለው የቶትናም ቦርድ አምኗል ይላል። ይቆዩ ይልቀቁ ቶትናም ያልተጠበቀ ወይም በሲዝኑ አጀማመር ውስጥ የታየው ጉዳይ ቀጣይነት የሌለው ቡድኑ መልክ አልይዝ ብሎ በአሰልጣኝ ውስጥ ምንም አይነት ለውጥ አላሳየም በሚል ጨዋታዎች በተጠናቀቁ ቁጥር ቶትናም ቪላሪያልን ሲያሸንፍ ደጋፊ ጮዋል። ቶትናም ባሸነፈበት ያለፈው ሳምንት በቼልሲ የተሸነፈበት መንገድ ፍጹም አሳማኝ አይደለምና ይህን ዘገባ እየተመለከትን ነው። ያ ማለት ከኢንተርናሽናል ብሬክ መልስ ቶትናም ከአርሴናል ጋር ነው ጨዋታው የሚያደርገው። ያኔ በሚመዘገበው ውጤት ቶማስ ፍራንክን ወይ ለማሰናበት ወይ ለማቆየት ውጤቱ የሚወስነው የእሳቸው ቆይታ እንደሆነ አትሌቲክስ ምሽት ላይ ያነሳ ነው እና ይህን ጉዳይ በዚህ አጋጣሚ ለማንሳት ያክል ነው። አርሴናል እንግዲህ ዛሬ ምሽት 2:45 ከስላቪያ ፕራግ ጋር በፕራግ ጨዋታ ያደርጋል። የሁለቱ ክለቦች ያለፉት ግንኙነቶች እንግዲህ ሁሉም ጨዋታ ማለት ይቻላል በአርሴናል በተለይ አብዛኛው ጨዋታ ሁሉንም ሳይሆን አብዛኛው ጨዋታ በአርሴናል አሸናፊነት ነው የተጠናቀቀው። የሁለቱ ክለቦች የመጀመሪያ ግንኙነት በርካታ የአርሴናል ደጋፊዎች ታስታውሳላችሁ 2007 እና 8 ቲዮ ዋልኮት አስደናቂ ብቃቱን በአርሴን ቬንገር ውስጥ እያሳየ ከፍ ባለበት ሚዲያው ከትላልቅ ተጫዋቾች ጋር እንዲሁም ከመኪና ጋር የእሱን ፍጥነት በሚያወዳድርበት ወቅት ዋልኮት ፕራይም ታይሙ ያ በኤሚሬትስ ስቴዲየም የቀኝ የክንፍ ስፍራ ዛሬ ሳካ የሚጫወትበትን ኤሪያ በፍጥነት ለተጋጣሚ ተጫዋቾች ፈተና በነበረበት ወቅት ነበር ስላቪያ ፕራግ እና አርሴናል የመጀመሪያ ግንኙነታቸውን ያደረጉት። አርሴናል በመጀመሪያው ግንኙነት 7-0 በሆነ ሰፊ ውጤት ያሸነፈው። በዕለቱ ዋልኮት 2 አስቆጥሯል እና ሁለቱን ግብ ያስቆጠረበት ደቂቃ ፍጥነትና የተጫዋቹ እድሜ በወቅቱ በአርሴናል ስብስብ ውስጥ ወጣቱ ተጫዋች አድርጎት ነበር ፈጣን ግብ በማስቆጠር በዩኤፋ ቻምፒየንስ ሊግ። ከዛም በኋላ ቻምበርሌን መጥቶ ነው ይህን ሪከርድ የሰበረው እና አሁን ደግሞ ሪከርዱ የሚገኘው በአርሴናል ሱፐርስታሩ በቡካዮ ሳካ አማካኝነት ነው እና በተመሳሳይ ቡካዮ ሳካ ደግሞ በ2020 እና 21 በኢሮፓ ሊግ በኢሮፒያን ውድድር ሁለተኛ ግቡን ያስቆጠረው ስላቪያ ፕራግ ላይ ነው። በፕራግ ስቴዲየም በሚደረግ ጨዋታ አርሴናል በመጀመሪያ ሌግ በቶማስ ሆሌስ የመጨረሻ ደቂቃ ያቻነት ግብ የመጀመሪያው ሌግ በአርሴናል 1-1 በኤሚሬትስ ሲጠናቀቅ በፕራግ የተደረገው ጨዋታ ደግሞ በአርሴናል 4-0 አሸናፊነት ሲጠናቀቅ ሳካ ሁለተኛውን ግብ በኢሮፒያን ውድድር ሶስተኛ የዕለቱን ግብ በማስቆጠር እንግዲህ የተለየ ሪከርድ ከስላቪያ ፕራግ ጋር ማስመዝገብ ችሏል። ለመጨረሻ ጊዜ እንግዲህ ሁለቱ ክለቦች በዩሮፓ ሊግ ኳርተር ፋይናል ነበር የተገናኙት። ከዛም በኋላ አልተገናኙም። ይሄ የቼክ ሪፐብሊክ ቡድን ካለፉት 15 ከእንግሊዝ ቡድኖች ጋር ባደረገው ግንኙነት 2 ጨዋታ ብቻ ነው ማሸነፍ የቻለው። ከ13ቱ ማሸነፍ አልቻለም። 9ኙን ተሸንፏል፣ 4 ወጥቷል። አርሴናል ደግሞ ባለፉት 10 ከቼክ ሪፐብሊክ ክለቦች ጋር ባደረገው ጨዋታ ምንም አይነት ሽንፈት አስተናግዶ አያውቅም። ምንም አይነት 8ቱን አሸንፏል፣ 2ቱን አቻ ተለያይቷል። 8ቱን ሲያሸንፍ 8ቱንም በክሊንሺት ነው የወጣው። የሚያስደንቅ ሪካርድ በቼክ ክለቦች ላይ የሚካኤል አርቴታ አርሴናል በታሪክም ከፍተኛ የሆነ ሪካርድ አለው። 10 ጨዋታ አደረገ፣ 8ቱን አሸነፈ፣ 8ቱንም በክሊንሺት ነው አርሴናል እንደ ቡድን ከዚህ ቀደም ያጠናቀቀው። 8ቱንም ሲያሸንፍ 8ቱን በክሊንሺት። የአሁኑ አርሴናል ደግሞ ለ8ኛ ክሊንሺት ተከታታይ ጨዋታ የሚጫወተው በሁሉም ውድድሮች 8 ክሊንሺት ከቼክ ሪፐብሊክ ክለብ ጋር አለው። አሁን ደግሞ የሚካኤል አርቴታ አርሴናል ለ8ኛ ክሊንሺት ነው የሚጫወተው። ድሉ እንዳለ ሆኖ 8ኛ ክሊንሺት። ምክንያቱም አርሴናል ወይ ይሸነፋል ወይ አቻ ይወጣል ብሎ አይታሰብም በጭራሽ በዚህ ስቴዲየም። ምክንያቱም የወቅቱ የአርሴናል ብቃት ከአንድ የቼክ ሪፐብሊክ በጥሎ ማለፍ ላለፈ ክለብ ጋር
በተለየ ውጤት ይመዘገባል ተብሎም አይጠበቅም፣ አይታሰብም። በተለየ ሎድና ጌም ማኔጅመንት እንደውም የሚካኤል አርቴታ ቡድን በጌሙን ኮንትሮል ለማድረግና ለቀጣይ ለፕሪሚየር ሊግ ጨዋታ የሚዘጋጅበት ሌላ የኤክስፐሪመንት ጌምም ይመስላል። የዛሬ ምሽቱ ጨዋታ ለተለያዩ ተጫዋቾች የእረፍትና የሪከቨሪ ጊዜን ማስፋት፣ ለቀጣይ ጨዋታ በሙሉ ጤንነት እንዲገኙ ማድረግ፣ እንዲህ አይነት ተጋጣሚ ሲያገኙ የታይሚንግ ክፍተት ይፈጥርና ተጫዋቾች በጥሩ ሪከቨሪ ለቀጣይ ፊልሚያ የሚዘጋጁ ይሆናል እና አርሴናል ባለፉት 8 ጨዋታዎች ከ2021 በኋላ በ2021 ስላቪያ ፕራግን ነበር ለመጨረሻ ጊዜ ገጥሞ አንድ ግብ ብቻ ያስተናገደው ባለፉት 8 የእርስ በርስ ግንኙነቶች እና ይሄ ጨዋታ ለሚካኤል አርቴታ ብዙም ፈታኝ ጠንካራ ይሆናል ተብሎ አይጠበቅም፣ አይታሰብም እና ባለፉት 10 የዩሮፒያን ውድድር ላይ ስላቪያ ፕራግ አንድም ጨዋታ አሸንፎ አያውቅም። 10 ጨዋታ አድርጎ ከ10ሩ 6ቱን ተሸንፏል፣ በ4ቱ አቻ ወጥቷል። ለመጨረሻ ጊዜ በዩሮፒያን ውድድር ነጥብ ያገኘው ባለፈው 3ኛ የማችዴ ጨዋታ እንግዲህ ከአታላንታ ጋር ባዶ ለባዶ የወጣበት ጨዋታ ነው። ከዛ ውጪ ክለቡ እንግዲህ ጥሩ የሚባል ሪከርድ በዚህ ውድድር ላይ የለውም። አርሴናል ያለፉትን 7 የሊግ ፌስ ጨዋታዎችን አሸንፏል። 2 ጨዋታ ብቻ ነው ካለፉት 25 የሻምፒየንስ ሊግ ጨዋታ አርሴናል ሽንፈት ያስተናገደው። 19ን በማሸነፍ 4 አቻ በመውጣት 2 ብቻ ሽንፈት በማስተናገድ በጣም ጠንካራና እንዲሁም በጣም አነስተኛ ግብ ያስተናገደ እንዲሁም ካለፉት የግሩፕ እና የሊግ ፌስ ጨዋታዎች ካደረገው 14 ጨዋታ በ10ሩ ክሊንሺት የጠበቀ ብቸኛ ቡድን በዚህ ውድድር አሁን ከሚሳተፉ ክለቦች ውስጥ ባለፉት በተደረገ የሊግም የግሩፕ ፌዝም ጨዋታ አርሴናል ካደረጋቸው 14 ጨዋታዎች 10ሩ ላይ ግብ አላስተናገደም። ሪከርዱ ኮንሲስታንሲ ነው በዚህ ውድድር። አርሴናል ደግሞ አንዱ መለኪያ ነው በጥንካሬ በዚህ ውድድር ላይ እያሳየ ያለው ከጊዜ ወደ ጊዜ የሚካኤል አርቴታ ብሎ ወደ ዩኤፋ ሻምፒዮንስ ሊግ ከተመለሰበት ጊዜ አንስቶ እኮ አንዳንድ ስታቶችን ብትመለከቱ ለምሳሌ አርቴታ ወደ ሻምፒዮንስ ሊግ እግር ኳስ ሲመለስ በ2023-24 ማድሪድ ነው የሻምፒዮንስ ሊግ አሸናፊ ሆነው። ከዛን ጊዜ በኋላ እስካሁን ድረስ ባለው በሁሉም ውድድሮች ማለት በሻምፒዮንስ ሊግ ሁሉም ጨዋታዎች ማድሪድ ያስተናገደው የግብ ቁጥር ይበልጣል ከአርሴናል። ፔጂ አምና ሻምፒዮን ነው፣ ከአርሴናል በላይ ግብ አስተናግዷል። በነገራችን ኢንተር ሚላን በሻምፒዮንስ ሊግ እግር ኳስ አነስተኛ ግብ ያስተናገደ ፋይናሊስት ነበር አምና፣ ግን 5 ግብ በፍጻሜ አስተናግዷል። አሁን በዚህ ውድድር ላይ አርሴናል ከተመለሰበት ጊዜ አንስቶ ያለውን ግብ የተቆጠረበትን ቡድን ወይም አነስተኛ ግብ ያስተናገዱ ክለቦችን ዝርዝር ብትመለከቱ አንደኛ አርሴናል፣ ሁለተኛ ኢንተር ሚላን ነው ያሉት። ግን ኢንተር ሚላን ፋይናሊስት ሆኖ እንኳን ከአርሴናል በላይ ግብ አስተናግዷል። ስለዚህ አርሴናል ደግሞ እነዚህ ጥንካሬዎችን እያጎለበተ እያብላላ እያሳደገ መጥቶ ዘንድሮ ከአሸናፊነት ጋር ነው ክሊንሺት። ለምሳሌ አምና ባቻ ውጤት ግብ ባለማስቆጠር ከፍተኛ ብልጫ ወስዶ ግቦችን ባለማስቆጠር ሊጠናቀቁ ይችላሉ። አሁን ግን እያስቆጠረ ነው ግብ ያስተናግደው። አርሴናልን አሁን ለምንድን ነው እንግሊዝ ሚዲያ ከጆዜ ሞሪኖ 2005 የፕሪሚየር ሊጉ ሪካርድ ከሰበረው ይቅርታ የጆዜ ሞሪኖ ቡድን ጋር የሚያነጻጽሩት? በጣም ግራ የሚያጋባኝ ንጽጽር፣ ያልተገባ ንጽጽር ወይም እግር ኳስ ያልሆነ ንጽጽር። ብዙ መለኪያዎችን እናነሳለን፣ በተለይ ቴክኒክን እናተኩራለን። ቴክኒክ ደግሞ የምናተኩር ከሆነ የትኛው ቡድን ነው ሞር ቴክኒሻል እና ባላንስ ሲሆን ይህን ጉዳይ ካነሳ ለምንድን ነው ለንጽጽር የሚቀርበው? አርሴናል ግብ አለማስተናገዱ እንደ ሞሪኖ እየተከላከለ ነው ወይ? 100% የተለያየ ሀሳብ ነው። እንደ ሞሪኖ አንድም ጊዜ ሲከላከል አላስተዋልንም፣ ተስተውሎ ማያውቅም ሜዳ ውስጥ። ታዲያ ከሞሪኖ ቡድን ጋር መነጻጸሩ ምንድን ነው ማለት? ዋና መነሻው የኳሊቲ ልዩነት ደግሞ በሁለቱም ክለቦች ውስጥ አለ። የተለያዩ አይነት የቡድን ግንባታ ነው ያለው።
ቲም ዳይናሚክሱ ፍጹም የተለየ ነው። የሚካኤል አርቴታ ቡድን በፕሮሰስ የመጣ ነው። ጆዜ በአንዴ በመጡበት አመት ነው ዋንጫውን ያነሱት። ጆዜ ፕላን ያለው ቡድን አይደለም የሚገነባው፣ ሻምፒዮን የሚሆን የአጭር ጊዜ ቡድን። ጆዜ ከለቀቀ በኋላ የጆዜን ቡድን ይዞ ማስተካከል በራሱ ሌላ ፈተና የሚፈልግ ነው። በጣም ከባድ ፈተና ውስጥ ነው የጆዜን ቡድን የተቀበለ አሰልጣኝ የሚገባው። በጣም ለማቃናት ይቸግራል። ኢንተር ሚላንን ምን ያክል ጊዜ እንደፈጀ ተመልከቱ። ማድሪድ ከዛም በኋላ የተፈተነበትን በተለያዩ አሰልጣኞች የተወሰነ የትራንዚሽን ጊዜ ይፈልግ ነበር። ከዛም በኋላ ቼልሲ ሁለቱንም ቼልሲ ሁለቴ መጥተው ጆዜ ከሄዱ በኋላ ፈታኝ ጊዜያት ነበሩ። ቶትናምን ተመልከቱ። ማንቸስተር ዩናይትድ እንደውም የጆዜ እኮ ነው የመጨረሻ ማንቸስተር ትልቁ ስኬት የተመዘገቡ ወይም ምርጡን ማንቸስተር የተመለከት ነው። ስለዚህ ጆዜ የፕሮሰስ ቡድን አይደለም፣ ለእሳቸው የሚመች የአጭር ጊዜ ቡድን ነው የሚገነቡት። ከዛም በኋላ የዛ ቡድን መጨረሻውን የሚመጣው አሰልጣኝ ይወጣው ነው። አርቴታ ግን ያለፉትን 5 ዓመት እንዴት ነው አርሴናልን ያሻገረው? እንዴት ነው አርሴናልን ያቃን ነው? መልሶ ያን ስፕሪት የቬንገር ጊዜ አስፈሪውን አርሴናል መመለስ የቻለው አሁን ከቬንገር ጊዜ ደግሞ በተሻለ ሁኔታ ሊጉን የማሸነፍ አንዳንድ የተለያዩ ጥንካሬዎችን በአርሴናል አይደንቲቲ ውስጥ የሌለውን በመቀላቀል ነው አርቴታ ይዞ የመጣው። ከጆዜ ቡድን ጋር አሁን ነጮቹ የሚያወዳድሩበት መንገድ ብዙም በግል ይህን ሀሳብ ባልደግፍም፣ ግን መነሻውን ሀሳብ አሁን ካለው እውነታ ጋር እስቲ አድማጮች እናንተ ትፈርዳላችሁ፣ እኛ ሀሳቦችን እንሰንዝር። ትልቁ ልዩነት የሚነሳው እንግዲህ የሚካኤል አርቴታ አርሴናል በመጀመሪያ 10 የሊግ ጨዋታ 3 ግብ ብቻ ነው ያስተናገደው። በመጀመሪያ 10 ጨዋታ የጆዜ ቡድን ደግሞ 2 ግብ። አርሴናል በዚህ ግራፍ ከቀጠለ ይላል ኦፕታ የጆዜን ሪከርድ ይጋራል ወይም በአንድ ጎል ልዩነት የሊጉ ዋንጫ ያሳካል ነው የሚለው። ግን ኦፕታ ምን ይላል? የጆዜን ነጥብ ግን አርሴናል አይደርስም ይላል። ነገር ግን የጆዜን የመከላከል ጥንካሬን ግን ቡድኑን አላብሷል። ይሄ ግራ የሚያጋባ አስተያየት ነው በእኔ እይታ፣ ግራ በጣም የሚያጋባ። ምክንያቱም አርሴናል በዚህ ግራፍ ከቀጠለ በመጀመሪያ ደረጃ ሊጉን ያሸንፋል ነው የሚለው። ሊጉን የሚያሸንፍበት ነጥብ ደግሞ 90 ነጥብ አይገባም። የጆዜ ቡድንን ያሳካው ነጥብ 95 ነው። አርሴናል የመጨረሻ በዚህ ግራፍ ከቀጠለ 88.9 ነጥብ ላይ ይቆማል እና የሊጉን ዋንጫ ያነሳል ከሌሎች ቡድኖች ጋር ሲነጻጸር። የጆዜ ቡድን 95 ነጥብ ነው። 15 ግብ ብቻ ነው የተቆጠረበት በመጀመሪያ 10 ጨዋታ 2 ግብ ብቻ። አርሴናል 3 ግብ ስላስተናገደና የፊክስቸሮችን ቀጣይ ጊዜያትን ከግምት ውስጥ በማስገባት የተፎካካሪ ክለቦችን አቅም ግንዛቤ ውስጥ በማስገባት ነው እዚህ ድምዳሜ ላይ ኦፕታ የደረሰው። ግን እውነታውን እስቲ መነሻ የምናደርገው ከጣሊያኑ ምርጡ ፉልባክ በአሁን ሰዓት ለሚካኤል አርቴታ የተለየ ስታንዳርድና ኳሊቲ በሊጉ ላይ የጨመረው አርሴናል የያዘው ቴክኒክ የጆዜን ያን የተከላካይ ክፍል አስታወሰ። የትኛው ቡድን ነው ሞር ከኳስ ጋር ጤናማ ቢልዳፕ ያለው ወይም ጤናማ ኮንሲስታንሲ ሊያሳይ የሚችለው ወይም ኳስን ለመቆጣጠር ኳስን ፕሮሰስ ለማድረግ ግብ ለማስቆጠር የማይቸገር ግብ ስላልተቆጠረበት አይደለም፣ ግብ ለማስቆጠር የማይቸገረው። ስለ ቴክኒክ እስቲ እናንሳ። በወቅቱ የጆዜ ሞሪኖ ግራ ፉልባክ የምንጊዜው ምርጡ የሊጉ ፉልባክ አሽሊ ኮል ነው። እሱ ያስማማል። ጆን ቴሪ እና ካርቫዮ ቴክኒካሊ ለምሳሌ ሁለቱ ሴንተር ባኮች ምርጥ ሴንተር ባክ ናቸው። ግን እነዚህ ሁለት ሴንተር ባኮች የሚደነቁበት ኳሊቲ በዲፌንሲቭ አክሽን ነው እንጂ አታኪንግ አክሽን ላይ አይደነቁም። ምክንያቱም አንድ የሊግ አሰልጣኝ ኳስን ኮንትሮል አድርጎ ለመጫወት የሚፈልግ አሰልጣኝ ሁለቱን ሴንተር ባኮች በጭራሽ አይፈልግም። ምክንያቱም ከኳስ ጋር ያላቸው እርጋታና የሰከነ ቢልዳፕን ለማድረግ ሁለቱ ተጫዋቾች ቴክኒካሊ ብቁ አይደሉም። ታክቲካሊ ግን የመከላከልን ስትራቴጂ ማንም እንደነሱ የሚወጣ የለም። ሁላ ቴሪ በእግሮቹ ብቻ ሳይሆን በጭንቅላቱም ታክል የሚገባ ተከላካይ ነው።
ፌሬራን ተመልከቱ። ፌሬራም ከአታኪንግ አክሽን ይልቅ ዲፌንሲቭ አክሽን ነው። ስለዚህ አራቱ አሽሊ ኮልን እንተውና ሶስቱ በጣም ሶሊድ የሆነ የመከላከል ስትራክቸራቸው ጠንካራ የሆነ በጆዜ ያጫወት ቢልዳፕ ውስጥ በደንብ ካስተዋላችሁ በወቅቱ ከራሱ የፔናልቲ ቦክስ ውስጥ የማይወጡ ሴንተር ባኮች ናቸው። አርሴናል በዘንድሮ የውድድር ዓመት አንድ አስደናቂ ጉዳይ ልንገራችሁ። ባለፉት 5 የውድድር ዓመት አርሴናል ከራሱ የመጫወቻ ወይም ከግብ ጠባቂው ከ6 ያርድ ውስጥ ምን ያክል ርቆ ነው ቢልዳፕ የሚያደርገው ካላችሁ በጣም በአማካይ ከፍተኛ የነበረው ቢልዳፕ በአርሴናል ቤት 31 ሜትር፣ ዘንድሮ ግን 33 ሜትር አርሴናል ከራሱ ሜዳ ርቆ ያን የሚያክል ሃይላይን ይሰራል። ስለዚህ ይሄ ቡድን በጣም ፕረስ ያደርጋል ማለት ነው። በሃይ ፕረስ የዚህ አይነት ሃይላይን ካለ በጣም ከሜዳው ወጥቶ ጋርዲዮላ እስከ 36 ሜትር እየወጣ በዘንድሮ የውድድር ዓመት ግን 28 ሜትር ወደ ራሱ ግብ ክልል ተመልሷል፣ ወደ ሎው ብሎክ። የአርቴታ ቡድን ግን በበለጠ ሃይ ፕረስ ለማድረግ ነው የወጣው። የጆዜ ሞሪኖ ቡድን ከራሱ የመጫወቻ ቦክስ ውስጥ ሁለቱን ሴንተር ባኮች በቢልዳፕ እንዲወጡ ጭምር አይፈልግም። ስለዚህ አንዱ የቡድኑ ካራክተር የአርሴናልና የቼልሲን ቡድን በጭራሽ መነጻጸር ከሌለበት አንደኛው ንጽጽር ይሄ ነው፣ በባህሪም በቴክኒክም በአጫዋች ሲስተም። ሁለተኛ ሰከንድ ፌዝ ላይ አርሴናል ያለው የአማካይ አማራጭን ተመልከቱ። ዙቢመንዲና ደክላን ራይስ ናቸው። ቴክኒካሊ አሁን ራይስን ከ6 ቁጥር ወደ 8 ቁጥር ኦፌንሲቭ ተጫዋች አድርጎታል አርቴታ። ዙቢመንዲ ቴክኒካሊ ነው ቡድኑን ባላንስ የሚያደርገው እንጂ ይሄ እየተጋደለ እንግሊዞች እንደሚወዱት ታክል፣ ኢንተርሴፕሽን፣ ፋይቲንግ ስፕሪት ውስጥ አይደለም። በጣም ረቂቅ በሆነ በኳስ ችሎታ ነው የሚጫወተው። የሜዳውን ጠባብ ስፔስም ሰፊ ስፔስም እያየ ያልተዛነፉ ፓሶችን በማድረግ ቡድኑን ሞር አታኪንግ ተጽዕኖን ከፍ ያደርጋል። ስለዚህ የቴክኒክ አቅሙ የተላበሰ እዚህ ላይ የዜ ተጨመረ። መጀመሪያ ያለው ኦዲጋርድ ነው የቡድኑ የቴክኒክ የነዚህ የሁለቱ ተጫዋቾች ባካፕ ደግሞ ኢታን ንዋኔሪ ነው። እስቲ የቼልሲን የአማካይ ስፍራ ተመልከቱ። ኤሴን እና ቲያጎ አንድ አይነት ሚድፊልደር፣ ዲፌንሲቭ ሚድፊልደር። ኤሴን እና ማኒሽ አንድ አይነት። ከዛም በኋላ ኤሴን እና ላሳና ዲያራ፣ ኤሴን እና ኦቢ ሚኬል። እያንዳንዱ እዛ ቡድን ላይ ያለው ካራክተር በዲፌንሲቭ አክሽን ውስጥ ያለ ማጥቃት ነው። ስለዚህ ይሄ ቡድን ሶሊድ የሆነው በጣም ካራክተሩ የመከላከል ስትራክቸር ባለው ነው። በማጥቃት ውስጥ ያለ መከላከል ሳይሆን በመከላከል ውስጥ ያለ ማጥቃት ነው። አግሬሲቭ ነው በጣም እና ዱዌል እና የተጋጣሚን ኤሪያዎችን ብሎክ በማድረግ እንጂ ኤሪያ የሚፈልግ ስፔስ የሚፈልግ ቡድን አይደለም። የጆዜ ያጫወት አስደናቂ ነው። በዓለም እግር ኳስ ልዩነት ፈጥሮ ስኬታማ ሆኗል። ግን ከሚካኤል አርቴታ አርሴናል ጋር መነጻጸር የለበትም። በጣም የተለያዩ ካራክተር ያላቸው የጆዜ ሞሪኖ የፊት መስመር ተጫዋቾች ለካውንተር ፕረስ የሚመቹና ለካውንተር አታክ የሚመቹ ተጫዋቾች ናቸው። ኮንትሮልድ ለሆነ ቡድን ብዙም ኳሶችን ረጅም ሰዓት የሚያቆዩ ተጫዋቾች አይደለም። ላምፓርድ ሹተር ነው። ድሮግባ በፋይት የሚያስቆጥር ነው። ዳፍም ሌላም የክንፍ ተጫዋቾች ቦክስ ሴንተር የሚያደርጉ ተጫዋቾች ናቸው። ድሪብል አድርገው ወደ ቦክስ የሚገቡ አይደሉም። ስለዚህ የቡድኑ ግንባታ ራሱ ቴክኒካል ሼፑ በጣም የተለያየ። ስለዚህ የአርሴናልን ደግሞ ሞር ኮምፓክት የሆነው የተከላካይ ክፍል ስትራቴጂክ ከኳስ ጋር እንዲሆን ያደረገው አንዱ ጣሊያናዊው። ለምሳሌ አርሴናል በሊጉ ከሚነሳው ጥንካሬ መካከል አንደኛው የጋራ ኳስ የማሸነፍ ጥንካሬ ነው። ኤሪያል ዱዌልም ግራውንድ ዱዌልም። የአየር ላይ ኳስ ግን አርሴናል ሲያሸንፍ ትልቁ ቢልዳፕ የሚጀምረው በአርሴናል በኩል አንድን ተጋጣሚ ከራሱ የመጫወቻ ክልል ኳስን ሲያርቅ የአርሴናል ተከላካዮች በፍጥነት ሪያክት ሲያደርጉ በቀጥታ ሰከንድ ቦል እና ሰርድ ቦል ወዲያው ኮንትሮል አድርጎ ፖዚሽናል እንቅስቃሴና ተጋጣሚ የሳተውን ኤሪያ እንዲጠቀም ሰከንድ ቦሉን የሚያሸንፈው ተጫዋች ሁሌም ካሊፊዮሪ ነው። በደንብ ካስተዋላችሁ ጋብርኤል የመጨረሻ ሰው ሆኖ ነው የተጋጣሚን አጥቂ ማርክ የሚያደርገው። በዛም ወቅት ደግሞ አርሴናል የአየር ላይ ኳሶችን ሲያሸንፍ በቀጥታ የመጀመሪያ ኳሷን ፖሰስ የሚያስጀምረው
ሰከንድ ቦሉ ካላፊዮሪ ነው። በሁለት አይነት ዩኒክ የሆነ ታክቲክ፣ አንደኛው የፕሮግሬሲቭ ፓስ ኤሪያዎች ላይ ለዛ ትራንዚሽን የሚያመቹ ፓሶችን በላይን ብሬኪንግ ፓስ፣ ሁለተኛ ዲያጎናል ፓስ ለግራ ክንፍ ተጫዋቹ፣ ሶስተኛው ደግሞ የዳይሬክት አታክ ከራሱ ፖዚሽን ላይ ሆኖ በሚያደርጋቸው ረጃጅም የዳይሬክት ፓስ እንቅስቃሴ በቀጥታ አርሴናል እድሎችን ክሬት የሚያደርግበት። ስለዚህ እነዚህ ሶስት ካራክተሮች ካላፊዮሪ ምንድን ነው በኳስ ውስጥ ሆኖ አርሴናልም የማጥቃቱንም የመከላከሉንም ባላንስ የሚጠብቅበት እንቅስቃሴ ነው ማለት። ይሄ ደግሞ ቴክኒካል አቅምና ጨዋታን የማንበብ ብስለት ይፈልጋል። በዘንድሮ የውድድር ዓመት የሉዊስ ኬሊን አገልግሎት ሚካኤል አርቴታ ከቀነሰበት ዋነኛ ምክንያት አርሴናል አምና ሉዊስ ኬሊ በተሰለፈባቸው ወይም አርሴናል ነጥብ በጣለባቸው ሁለተኛ ዙር ጨዋታዎች ላይ ለምሳሌ የዌስትሃሙ ጨዋታን ለምሳሌነት እናንሳ። ሉዊስ ኬሊ በቀይ ካርድ የወጣበትን እንቅስቃሴ ላስታወሰ በሰከንድ ቦል ላይ የወሰደው ሪስክ ነው። ባክ ፓስ ማድረግ ይችላል። አጠገቡ ጋር ላለው ተጫዋች በአንድ ፓስ ማድረግ ይችላል። ግን የመጨረሻ ሰው ሆኖ ኮንትሮል አድርጎ ሪስክ ያለውን ፖዚሽን ማረጠ። ያኔ አደጋ ተፈጠረ፣ ተጫዋቹ ጎደለ በሜዳ ውስጥ። ግቡ ሲቆጠር ደግሞ የምታስታውሱ ከሆነ በዛ ፖዚሽን ላይ አርሴናል ራሱ ለክሮስ ኳስ ሲፈቅድ ሰከንድ ቦል ተሸንፎ ነው። በመጀመሪያ ሰከንድ ቦል ብዙኑ ሲሸነፍ በቀጥታ ፖሴሽኖችን ያጣል። ያ ሰከንድ ቦል ተጋጣሚ እግር ውስጥ ገባ ማለት ለፈጣን ትራንዚሽን በአንድ ፓስም በዳይሬክት አታክም አደጋ መፍጠር ይችላል። ለምሳሌ ማንቸስተር ዩናይትድ አንፊልድ ላይ ሊቨርፑልን ሲያሸንፍ የመጀመሪያ ግቡን የምታስታውሱ ከሆነ ቫንዳይክ እና ማካሊስተር በአንድ ኳስ አንድ ተጫዋች ላይ ተነሱ። ከዛም በኋላ ቫንዳይክ ፈርስት ቦል አሸነፈ። ሰከንድ ቦሉን ግን ያሸነፈው ብሩኖ ነው። ከዛም ወዲያውኑ ለአማድ ሰጠ። አማድ ላይ ምቤሞ አየር ላይ ተቆጠረ ግብ። ሰከንድ ቦል መሸነፍ አሁን በእንግሊዝ እግር ኳስ ውስጥ በቀጥታ ስፔስን ማግኘት የሚችሉበት የማጥቂያ መንገድ ነው። ስለዚህ አርሴናል ለተጋጣሚ ስፔሶችን በሎው ብሎክ አይደለም የሚከለክለው ወይም በጣም ጥብቅ የሆነ መከላከል ስትራክቸር ተጠቅሞ አይደለም። በጨዋታ ውስጥ ያሉትን ሲስተማቲካል የሆኑ ኤሪያዎችን ከኳስ ጋር የበላይነት በመውሰድ ነው። ይሄ ደግሞ ስትራቴጂክ መከላከል ነው። ያ ማለት ደግሞ ኳስን ለተጋጣሚ በቂ ኤሪያን እንዳያገኝ መከልከል ነው። ይሄ ሎው ብሎክ ስትራክቸር አይደለም። ምክንያቱም ለሎው ብሎክ የሚሆን አግሬሲቭ ፋይት የሚያደርግ ይሄ ፊዚካሊ ባትል የሚያደርግ ተጫዋችን አይደለም። ቴክኒካል ተጫዋቾችን በመያዝ ግን በቀላሉ የቡድኑን የመከላከልም የማጥቃት እንቅስቃሴ ባላንስ ያደ አንደኛው የካላፊዮሪ ቴክኒክ ተከላካዮቹ የሚያሸንፉትን ኳሶች ወደ ማጥቃትም ይሁን ወደ ኮንትሮል መቀየር የሚችለው በሱ ቴክኒክ ነው። ስለዚህ አርሴናል በአየር ላይ ኳስ በፕሪሚየር ሊግ ዶሚናንት የሆነው ሰከንድ ቦሉ አስተማማኝ ስለሆነ የሚቀበሉ ተጫዋቾች በአርሴናል የዘንድሮ ቡድን ውስጥ ቴክኒካሊ ቡድኑ በበለጠ ሻርፕ እንዲሆን ወይም ተጋጣሚ አርሴናል ላይ አደጋ ለመፍጠር ያውም በሃይ ፕረስ እየተጫወተ ከራሱ የሜዳ ክልል ይሄን ያክል ወጥቶ እየተጫወተ ሙከራን ሲያስተናግድ አደጋ ሳይፈጠርበት ተከታታይ ጨዋታ የሚቀጥልበት ለምንድን ነው? ለምሳሌ ቡድኑ አምና ሉዊስ ኬሊ በእርጋታ ጨዋታ ተጫውቷል። ቶማስ ፓርቲ አማካይ ላይ ያለ፣ ኦዲጋርድ በክሬቲቭ አማካይ ላይ ይጫወታል። አርሴናል ደግሞ በፊት መስመር ሃቨርት ሲጎዳ ሮቴሽናል ሲስተም ነው የሚያደርገው። እንደ ተሰላፊው ተጫዋች ነው፣ እንደ ተጋጣሚው ሪትም ነው የሚቀርበው። የዘንድሮ አርሴናል ግን ኮንሲስታንሲ ከሚያሳይበት ምክንያቶች መካከል አንደኛ የካላፊዮሪ ፊትነስ በተከላካይ ስፍራ ላይ አስተማማኝ መሆን፣ በአማካይ ስፍራ ላይ ዙቢመንዲ መኖሩ፣ በፋይናል ሰርድ እንቅስቃሴ ደግሞ የዮከሬስ ፕሬሲንግ እና የኢዜ ቦል የኢዜ ተች ኢዜ አሁን ተከታታይ ጨዋታ አሲስት ለማድረግ ግባ ለማስቆጠር የተወሰኑ ጉዳዮችን ሊያስነሳ ይችላል። ይሄ እግር ኳስ አይደለም። ያለፈውም ጊዜ ስላችሁ ነበር በዮከሬስ ልክ በዛም ወቅት ስለ አትሌቲኮ ማድሪድ ቅድመ ጨዋታ ግምገማ አነሳ። ዮከሬስ 2 አስቆጠረ። ከፉላም ጋር አነሳን። ከዛም በኋላ ከበርንሌ ጋር አነሳን። ተጫዋቹ አስቆጠረ። አሁን በኢዜ በኩል እንጋራችሁ
ኢዜ ካሁን በኋላ ባሉ ሳምንታት ነው ደግሞ የበለጠ ሻርፕ የሚሆነው። ምክንያቱም ቴክኒካሊ አዳፕት ይፈልጋል ቴክኒሻል ተጫዋቾች ሞር ደግሞ አዲስ ሲስተም በተለይ የተዋሃደ ቡድኑ ሲመጡ እኩል ሪትሙ ውስጥ ለመግባት በተደጋጋሚ ጨዋታ ውስጥ መገኘት አለባቸው። ለዛ ነው ከካራባኦ ካፕ ከሻምፒየንስ ሊግ በእያንዳንዱ ጨዋታ አርቴታ ሳይለይ ኢዜ የሚያሰልፈው ቶሎ በነዛ ተጫዋቾች አዳፕት ደረጃ እንዲደርስ። የካሊፊዮሪና የዙቢመንዲ ዘንድሮ በአርሰናል ስብስብ ውስጥ በተከታታይ ጨዋታ ውስጥ መኖር ለሚካኤል አርቴታ ከቀነሰው ትልቁ ጉዳይ መካከል አርሴናል ለተጋጣሚ የሚተው ስፔስ ሳይሆን ለተጋጣሚ የሚተው ፓስ የለም ኢንተርሰፕት የሚደረግ ወይም አርሴናል ባልተዛነፈ የትራንዚሽን እንቅስቃሴዎች በነገራችን ላይ በፕሪሚየር ሊግ 71 ያልተዛነፈ የፕሮግሬሲቭ እንቅስቃሴ በማድረግ በሊጉ አንደኛ ነው። አሁን ስለ ውጤታማነቱ ገና ነው 10 ጨዋታ ስለተደረገ 14ኛ 15ኛ ሳምንት በኋላ ስለ ውጤታማነቱ ልናነሳ እንችላለን። ያልተዛነፈ ፕሮግሬሲቭ ፓስ በእያንዳንዱ ተች ውስጥ ደግሞ 51 በመቶ ዙቢመንዲ 37 በመቶ ካሊፊዮሪ የተቀሩትን ነው ሌሎች ተጫዋቾች ሼር የሚያደርጉት። ስለዚህ አርሴናል ውስጥ ጤናማ የመከላከል ስትራክቸር እንዲኖር ያደረገው ከኳስ ውጭ ያለው ሎ ብሎክ ሳይሆን ከኳስ ጋር ያለው ቴክኒክ ነው። ስለዚህ የሚካኤል አርቴታ ቡድን ከጆዜ ሞሪኖ ጋር የሚነጻጸርበት መንገድ የአርሰናል ደጋፊዎች አትቀበሉ። ምንም አይነት ተመሳሳይነት ያጫወትም የባህሪም የትኛውም መልክ የለውም። ቡድኑ በራሱ ስትራክቸር በራሱ አጫወት በሪካርዶ ካሊፊዮሪ የተከላካይ ስፍራ እርጋታና ቴክኒክ አቅም አርሴናል ክሊንሺትም ድልም ኮንሲስታንሲም እያሳየ ነው። ይሄ ተጫዋች ጤናማ ሲሆን ለአርቴታ እየሰጠ ያለው አገልግሎት አምና እናንተ ስትሉ የነበሩት ጣሊያናዊ ተጫዋች ጉዳት ብቻ ነው ስትሉ ለነበራችሁ አድማጮች እንግዲህ የዘንድሮ የካሊፊዮሪ ሚና ከሚገባው በላይ እየተመለከታችሁ ነው። የዚህ ተጫዋች ኮንሲስታንሲ ማሳየት ለሚካኤል አርቴታ የተከላካይ ክፍሉ ልብ ሆኗል። በኳስ እንቅስቃሴ ራያ ኳስ በቢልድ አፕ ወቅት ያለምንም መሳቀቅ ፓስ የሚያደርግበት ያለምንም ይሄ የፕሮግሬሲቭ ፓስ እጥረትም ይሁን የላይን ብሬኪንግ ፓስ እጥረትም የትኛውን ቢልድ አፕ ሳይዛነፍ በጤናማ ሁኔታ ወደ ፋይናል ሰርድ ይሄዳል። በዳይሬክት አታክም በፖሴሽንም በየትኛውም በትራንዚሽንም ሊሆን ይችላል። ለዚህ ሁሉ ቅኝት ደግሞ የተሳካና እይታው ያማረ ምርጥ ኳስ በማሻገር ይሄ ጣሊያናዊ በአርሰናል የተከላካይ ክፍል ሚስተካከለው ጠፍቷል። ለዚህም ነው ከተከላካይ ስፍራ በሚነሱ ፓሶች እንደ አርሴናል ውጤታማ ትራንዚሽን ያደረገ ቡድን የለም ወይም ስኬታማ። በዚህ ደግሞ 92.5 በመቶ ፓስ አኪሬሲው የተሳካ የተከላካይ ስፍራ ተጫዋች በአርሰናል ስብስብ ውስጥ አንደኛ ደረጃ ላይ በ10 ሳምንት የተቀመጠው ካሊፊዮሪ ነው። ለዛም ነው ከተከላካይ ስፍራ ቢግ ቻንሶችን ክሬት በማድረግ በሊጉ ቁጥር 1 ሆኖ መቀመጥ የቻለው። ስለዚህ የሪካርዶ ካሊፊዮሪ ሲዝን በአስደናቂ ሁኔታ እንደቀጠለ ነው። ለአርሴናል ደግሞ የተለየ የቴክኒክ አቅም ሆኗል። ስለዚህ ተጫዋች በተወሰነው መልኩ እንደዚህ ከተመለከትን እስቲ እናንተን ሀሳብ አስተያየት ስጡና ዛሬ ከስላቪያ ፕራግ ጋር የሚመዘገበውን ውጤት የሚደረገውን ትዕይንት ደግሞ ይዘን ነገ እንመጣለን። በዛሬው በነገራችን ላይ ሚካኤል አርቴታ ከተጓዥ ስብስብ ውስጥ ቲም ኒውስ አፕዴት አድርጎ ነበር። ቪክተር ዮከሬስ ጡንቻው ላይ ባጋጠመው ጉዳት ምክንያት በለንደን ሪካቨር እንዲያደርግ ከስብስቡ ውጭ ሆኗል። የተቀሩ ተጫዋቾች በአጠቃላይ ወደ ቼክ ሪፐብሊክ ተጉዘዋል። በአርሴናል በኩል ያለን መረጃ ይመስላል። የምሽቱን ጨዋታ ተመልክተን በድህረ ጨዋታ ግምገማ ነገ ንጋት ፕሮግራም እንገናኝ። ከዚህ ፕሮግራም በመቀጠል የዕለቱ ደግሞ ሌላኛው ትልቅ ጨዋታ ፔጄ ከባየር ሙኒክ። እስቲ የተወሰኑ ደቂቃዎችን ልክ እንደዚህኛው ፕሮግራም ላይክም ሼርም ሰብስክራይብም እያደረጋችሁ ቀጣይ ፕሮግራም እንድታደምጡ በአክብሮት እየጋበዝን በአርሴናል በኩል ያዝነው መረጃ ይህን ይመስል ነበር። ላይክ ሼር ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ። ብርሃኑ ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገንን በሌላ ፕሮግራም እስከምንመለስ ሰላም ቆዩ።